በድጋሚ እንዴት ቆይታችኋል ተመልካቾቻችን? 7 ሰዓት ሆኖ ዜና ኢትዮጵያ ከመላው ኢትዮጵያ በሁለተኛው ምዕራፍ እስከ 8 ሰዓት ድረስ ቆይታ ሊያደርግ ተጀምሯል። ኔሮዛ መኮንን ባልደረባዬ ነጻነት ፍቅሩ አብረናችሁ እንዘልቃለን እስከ 8 ሰዓት። በምዕራፍ 2 የተለያዩ ጉዳዮችን ይዘናል። በአበይትነት የያዝናቸውን ግን አስቀድመን እናስታውቃችሁ። የባህር በር ባለቤትነት ለብሔራዊ ደህንነት መጠበቅ ከፍተኛ ሚና እንዳለው ተገለጸ። ኢትዮጵያ በመደመር መንግስት ለውጡን ተከትሎ ያስመዘገበቻቸው ስኬቶች ብልጽግናዋ ከምኞት ወደ ተግባር የተቀየረ መሆኑን እንደሚያመላክቱ ተገለጸ። አብሮነትን ለመሸርሸር ከውስጥና ከውጭ የሚጠነሰሱ ሴራዎችን በአንድነት ማክሸፍ መቻላቸውን በአማራ ክልል ኦሮሞ ብሔረሰብ አስተዳደርና የሰሜን ሸዋ ዞን አጎራባች አካባቢ ነዋሪዎች ተናገሩ። ከውጭ ከመረጥንላችሁ ጉዳይ የአውሮፓ መሪዎች ከታገደው የሩሲያ ሀብት ላይ ለዩክሬን ያለ ወለድ ለማበደር መስማማት ባለመቻላቸው በምትኩ ከራሳቸው የገንዘብ ምንጭ 105 ቢሊዮን ዶላር ብድር ለመስጠት ተስማሙ። ከስፖርት በጣሊያን የአሸናፊዎች አሸናፊ የግማሽ ፍጻሜ ጨዋታ ናፖሊ ኤሲ ሚላንን በማሸነፍ ለፍጻሜ ደረሰ። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። የተወደዳችሁ አበይት ጉዳዮቻችንን አስቀድመን የምዕራፍ 2 የዜና ኢትዮጵያችንን ጀምረናል። ከዚህ ከስቱዲዮ ከምናነሳላችሁ ጉዳይ በተጨማሪ ሪፖርተሮቻችንን ከውጭ የምናገኝበት እንዲሁም ደግሞ በመናነሳ የአጀንዳ ጉዳይ ሀሳቦችን የምናነሳበት ርዕሰ ጉዳይ አለን። ዛሬ የአጀንዳ ጉዳያችን የባህር በር ባለቤትነት ከብሔራዊ ደህንነት ጋር በማገናኘት የምንመለከተው ይሆናል። ይህንን አስመልክቶ የዓለም የሰላም አምባሳደርና የኢትዮጵያ ወጣቶች ምክር ቤት አባል ስለሺ ኡመር እዚህ ስቱዲዮአችን ይገኛሉ። ወደ ኋላ ላይ ተጨማሪ የሆኑ ማብራሪያ የሚያደርሱን ይሆናል። በተጨማሪም ደግሞ ትምህርት ቤቶች የሰላም ግንባታ ላይ ሚናቸውን ሊወጡ ይገባል ተብሏል። ይህንን ጉዳይ እንመለከታለን። ባልደረባችን መስከረም ቸርነት ቆየት ብላ በጉዳዩ ላይ ተጨማሪ መረጃዎችን የምታጋራን ይሆናል። የተወደዳችሁ አብራችሁን ቆዩ። ተመልሰናል። ዛሬ በአጀንዳነት የምንመለከተው ዋነኛ ጉዳያችን የባህር በር ባለቤትነትን ከብሔራዊ የደህንነት ጉዳይ ጋር አጣምረን የምናነሳ ይሆናል። ቀዳሚ ወዳደረግነው ጉዳይ እናልፋለን። የባህር በር ባለቤትነት ለብሔራዊ ደህንነት መጠበቅ ከፍተኛ ሚና እንዳለው ተገለጸ። በኢትዮጵያ እያደገ ያለው ኢኮኖሚና የሕዝብ ቁጥርም ኢትዮጵያ የባህር በር እንዲኖራት አስገዳጅ ሁኔታዎችን እየፈጠረ ይገኛል። በጉዳዩ ላይ አቤል ሙልጌታ ተጨማሪ ዘገባ አለው። ዛሬ ላይ የዓለም የስበት ማዕከል ሆኖ የምናገኘው ቀይ ባህር ጥንት ኢትዮጵያውያን ያስተዳድሩት እንደነበር በበርካታ የታሪክ ድርሳናት ላይም ተቀምጧል። የቀይ ባህርና የኢትዮጵያ የባህር ባለቤትነት ጉዳይ በ1983 ዓ.ም የሀገርን የስልጣን መንበር ኢህአዴግ እስኪረከብ ድረስ ኢትዮጵያ መተንፈሻዋና የውጭና የገቢ ንግድ ማሳለጫ የባህር በርም ነበራት። ኋላ ግን ኤርትራን በ1985 በማስገንጠል የዘመናት የኢትዮጵያውያን የባህር ባለቤትነት ታሪክ እንዳልነበረም ሆነ። በቀይ ባህር ላይ በርካታ ወደቦች ያለሙት ኢትዮጵያውያኑ የባህር በር እንዲያጡ የተደረገበት ሁኔታ ዘመን የማይሽረው ቁጭትም ሆኖ ቀርም። ይህ በዋዛ ፈዛዛ ሀገርና ሕዝብ እንዲያጣው የተደረገው የባህር በር ለሀገር ብሔራዊ ጥቅም መከበር፣ ሉዓላዊነትና የግዛት አንድነት መጠበቅ ብሎም ሀገራዊ ምስጢሮች እንዳይባክኑ ለመቆጣጠር የውጭና የገቢ ንግድ ማሳለጫነት ቁልፍ ሚና የሚጫወትም ነበር። ከውጭ ሀገር የሚመጡ ማንኛውም መሳሪያዎች በምስጢር ወደ ሀገር ውስጥ የሚገባው በሙሉ የሚወጣ በምስጢር ባህር ነው የሚጠብቀው፣ ሌላ አይጠብቅም። ሌላ ወደብ ከሆነ በኋላ ምስጢራችን ይባክናል፣ የሀገሪቷ ምስጢር ይባክናል። አሁን ባህር ኃይል ከሌላት ምስጢር ይወጣል። መርከቦቻችን ከውጭ ሀገር ማንኛውም ነገር ጭኖ ለማምጣት ወደ አሁኑ በሰው እጅ ስለሆነ ይወጣል፣ ምስጢሮቹ ይወጣሉ፣ አይደበቁም እና ስለዚህ
በጣም ከፍተኛ ለሀገሪቷ ጉዳት አለው። ኢትዮጵያም በዚህ አግባብ ያጣቸው የባህር በር ብሔራዊ ጥቅሟን የሚጋፋ ታሪካዊ ባለቤትነቷንም የሚጎዳ ሆኗል። በቅርብ ርቀት ላይና በቀጠናው እንደሚገኝ ግዛት በታሪክ የቀይ ባህር ይዞታ መሪና ባለቤት ሆናን እልፍ ዘመናትን እንዳሳለፈች ሀገር ዛሬ ላይ የቤት ተመልካች ሆኖ መቀጠል ለኢትዮጵያ ነባራዊ ሁኔታው የሚፈቅድም አልሆነላትም። እያደገ ያለው የኢትዮጵያ ኢኮኖሚ የውጭና የገቢ ንግድ መስፋት ዛሬ ላይ ከፍተኛ የሆነ የባህር ፍላጎትን የሚሻም ሆኗል። 130 ሚሊዮን የሚገመት ሕዝብ ያላት ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ልታገኝ የምትችልባቸውን መንገዶች ሁሉ የትውልዱ ጥያቄ አድርጋ እየሰራችም ትገኛለች። ሆኖም ይህንንም የተገነዘበ ኢትዮጵያ የባህር ባለቤትነቷ እንዲረጋገጥ ፍትሐዊ ለሆነ ጥያቄዋን መልስ የሚተጋ ትውልድ ዛሬ ላይም ተፈጥሯል። ኢትዮጵያ በዓለም ላይ ካሉ የባህር በር ከሌላቸው አገሮች ውስጥ 25% በላይ ሕዝብ የሚኖረው ኢትዮጵያ ውስጥ ነው። ከዚህም ባሻገር የኢትዮጵያ ኢኮኖሚ በከፍተኛ ሁኔታ እያደገ ያለ መሆኑና ህዝቡም እንደዛው በከፍተኛ ሁኔታ እየጨመረ የመጣ ህዝብ ነውና ወደፊት ይሄ ኢኮኖሚውና ህዝቡ እያደገ በመጣ ቁጥር የወጪና ገቢ ሁኔታዎችንም ለማሳረጽ የአማራጭ ባህር ወደብ ማግኘት ትክክለኛ ነው። ይሄ ብቻ ሳይሆን ታሪካዊ ተጠቃሚነታችንም ስናይ ከአክሱማዊ ስርወ መንግስት ጀምሮ ኢትዮጵያ የአዱሊስን እንዲሁም የበርበራን ወደቦች ከመጠቀም ብቻ ሳይሆን ከማልማት ጀምሮ ከአሰብንም በቅርብ ጊዜ ወዲህ አሰብና ምጽዋንም ኤርትራ ኢትዮጵያ ውስጥ በነበረች ጊዜ ስንጠቀም የቆየንበት ሁኔታ አለ። የአሰብ ወደቦች የተለያዩ ወደቦች በምስራቅ አፍሪካ የተሰሩት በብዛት ኢትዮጵያ በነበረችበት ጊዜ ነውና በግድቦችን ከመጠቀም ብቻ ሳይሆን ከመጀመሪያ ከማልማት ጀምሮ ከፍተኛ አስተዋጽኦ የነበራት ሁኔታ ነው ያለው። የባህር በር እንደ ሀገር የሚያስፈልገን የኢኮኖሚ እድገትን ከማረጋገጥ ባለፈ ለአንድ ሀገር ሕዝብና መንግስት የብሔራዊ ጥቅም ማስከበሪያ ጭምር መሆኑን ትውልዱ መረዳትንም እያያዘ ነው። እንዲሁም የባህር በር የቀጣይቱ ኢትዮጵያ ዕጣ ፈንታን የመበየን አቅም እንዳለውም ይገለጻል። በተለይም ኢትዮጵያ ባላት ከፍተኛ የሆነ የሕዝብ ብዛት የባህር በር አስፈላጊነትንም ከፍ ያደርገዋል። ይህንንም ከግምት በማስገባት ለዚህም የትብብር መንፈስ በቀጠናው ካሉ ሀገራትም ይጠበቃል። ኢትዮጵያ ያነሳችው የባህር በር ጥያቄ ፍትሐዊ ነው። ከባህር ርቀት ያለንበት 40 ኪሎ ሜትር በታች ርቀት ተቀምጠን በባህር በር እጦት ከፍተኛ የፖለቲካና የኢኮኖሚ ኪሳራ ሲያጋጥመን ይሄ የጎረቤት ሀገርም እንደው በችልታ ሊመለከቱት አይገባም። ስዊዘርላንድ ለምን አልተጎዳችም ባህር ወደብ በማጣቷ ብለን ብናነሳ በአውሮፓ ህብረት አማካኝነት የተለያዩ ወደቦችን በነፃ ማግኘት በመቻሏ ነው። በኢትዮጵያ ከ3 አስርተ ዓመታት በላይ በትውልድ ውስጥ ታፍኖ የኖረው የባህር በር ጥያቄ ጉዳይ አሁን ከፍ ብሎ መነሳቱ ወደ ቀደመ ታሪክ ከፍታ ሀገርን የመመለስ ብሎም የሀገርን ሁለንተናዊ ብልጽግና ለማረጋገጥ በመደመር መንግስት የሚደረገውንም ጉዞ እውን ለማድረግም ያግዛል። እዚህ ርዕሰ ጉዳይ ላይ ቆይታ እናደርጋለን። የተወዳጁ ተመልካቾቻችን የባህር በር ባለቤትነት ከብሔራዊ ደህንነት አኳያ የሚለውን በተመለከተ ነው በአጀንዳ ጉዳያችን እያየ ነው የምንገኘው። ቀደም ሲል እንዳስተዋወቅናችሁ ተጨማሪ የሆኑ ማብራሪያዎች እንዲያደርሱን እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን የዓለም የሰላም አምባሳደር እና የኢትዮጵያ ወጣቶች ምክር ቤት አባል ስለሺ ኡመር ናቸው። ከሳቸው ጋር ቆይታ የምናደርግ ይሆናል። እጅግ አድርጌ አመሰግናለሁኝ ስለሺ። መልካም፣ እንኳን ደህና መጡ። እንግዲህ ቀደም ሲል እንደተነጋገርነው በተለይ የባህር በር ጉዳይ ላይ ነው ትኩረት ያደረግነውና የባህር በር ለሀገር ሉዓላዊነትና ለብሔራዊ ጥቅም ያለውን ሚና እንዴት ነው የምንገልጸው? እሱ ላይ እንቆይ እስኪ። ያው የባህር በር ጉዳይ ሲታሰብ የህልና ጉዳይ ነው። አንድ ሀገር ልዕልናዋንና ሉዓላዊነቷን የምታስጠብቀው በደረቁ መሬት ላይ ብቻ ሳይሆን በባህር በር በኩል ነው። እሱ ብቻ አይደለም። ኢትዮጵያ እየመጣችበት ያለችው የኢኮኖሚ እድገት፣ የህዝብ ቁጥሯ፣ የህዝቡ ፍላጎት፣ የዓለም የግለትና የኃይል አስተዳደር ወይም ደግሞ ስትራክቸሩ መዋቅሩ ሁሉ ነገር ወደዛ ጠጋ ብለን እንድንሄድ እና ያንን ቦታ በሚገባው ልክ ኢትዮጵያን በሚመጥናት መልኩ ልናስጠብቅ ለሀገራችን ብቻ ሳይሆን ለመላውም አፍሪካ ይህ ስትራቴጂክ ቦታ በጣም ወሳኝ ስለሆነ ኢትዮጵያ ፈርቀዳጁና የመሪነቱን ስፍራ ይዛ መጠበቅ ያለባት ጉዳይ ነው። ይሄ ጉዳይ ደግሞ የአንድ የግለሰብ ጉዳይ አይደለም፣ የአንድ መሪም ጉዳይ አይደለም። ብዙ ሰዎች የአንድ ሰው ጉዳይ አድርገው ያስቡታል፣ ግን ይሄ የትውልድ ጥያቄ ነው። ከ3 አስርት ዓመት በላይ ኢትዮጵያ ተቆልፋ ከቆየችበት ጉዳይ ወጥተን አሁን የራሳችንን የኢኮኖሚ ማሳለጫ መንገድ
የኢንዱስትሪያችንን ማፋጠኛ መንገድ እየቀረጽንበት ያለንበት ጊዜ ነው። ስለዚህ የህልውናችን ጉዳይ ስለሆነ ሉዓላዊነቱን አለማስጠበቅ በህልውና ላይ ራስ ላይ ቃታ መሳብ ያክል ድረስ ነውና እሳቢያችንን አስተካክለን እኛ ከ40 ኪሎ ሜትር ርቀት ላይ የምንመለከተው ጉዳይ መሆን የለበትም። አሁን ሉዓላዊነታችን አስጠብቀን በሰጥቶ መቀበል መርህ ከማንም ጋር በሰላም አብረን የማልማት የመጠቀም እኛም ያለንን ነገር የመስጠት ከሌሎችም የመቀበል ጊዜ ላይ ስለደረስን ይሄ የህልውና ጉዳይ ነው የምለው እኔ። መልካም። አሁን ያለውን በኢትዮጵያ አሁን ያለውን የኢኮኖሚ እድገት የህዝብ ቁጥር እድገት እናንሳና በተለይ የኢኮኖሚና የህዝብ ቁጥር እድገት ጋር ተያይዞ የባህር በር ጥያቄን ማንሳት ምን ያህል ይተሳሰራል የሚለውን ሀሳብ ቢያነሱልን። ምንም ጥያቄ የለውም። ኢትዮጵያ 5ኛውን ከፍተኛ ኢኮኖሚ እየመራች ነው በአፍሪካ። 2ኛው ከፍተኛ የህዝብ ቁጥር ያላት ሀገር ነች። የህዝብ ፍላጎት ከስልጣኔው ጋር አብሮ እጅጉኑ እየጨመረ መጥቷል። ኢኮኖሚያችን በጣም በከፍተኛ ሁኔታ እያደገ መጥቷል። ስለዚህ ለዚህ ሁሉ ትልቁ ይሄንን ኢኮኖሚ ይዘን ወደ ዓለም መድረክ የምንወጣው በባህር በር በኩል ነው። ስለዚህ የኢኮኖሚያችን ማሳለጫም ነው፣ ሉብሪከንት ነው ይሄ የባህር በር ጉዳይ። በአንድ ወቅት ከአዶሊስ ጀምሮ እስከ በርበራ የነበራት ሀገር ልዕልናዋም የተረጋገጠው በዚሁ በባህር በር ጉዳይ ነው። የኢኮኖሚ አቅሟም የተረጋገጠ ነው በባህር በር ጉዳይ ነው። ስለዚህ አሁን ላይ መለስ ብለን ይሄንን የባህር በር ጉዳይ ከኢኮኖሚ ጋር ስናስተሳሰረው ዝም ብለን አይደለም፣ ወይም ደግሞ ባሌለ ወይም ደግሞ አየር ላይ ባለ ኢኮኖሚ ብቻ አይደለም። ኦልሬዲ ኤግዚስቲንግ ፋክቶች አሉ፣ ቁጥሮች ያሳያሉ። ኢትዮጵያ ከፍተኛ የሆነ የኢኮኖሚ እድገት እምርታ እያሳየች ነው። ይህንን እያሳየች ያለችውን የኢኮኖሚ እድገት በባህር በር ካልታገዘ ሀገራት ከኛ ጋር ለመግዛት እኛም ወደ ሀገር ለመሸጥ ለብዙዎች ለማድረስ በጣም ያስቸግረናል። ስለዚህ አሁንም እየጠየቅን ያለነውን ጥያቄ ኢኮኖሚያችን አድጓል፣ ከአቅማችን በላይ መሆን የለበትም። ስለዚህ መጠቀም አለብን። የኛን የነበረን ጉዳይ ሪክሌም እያደረግን ነው ማለት ነው። ምክንያቱም በአንድ ወቅት ኢኮኖሚያችን ምን ላይ እንደተመሰረተ እናውቀዋለን። ከዛ በኋላም ሮንግ በሆኑ ትርክቶች ምክንያት ይህንን ወሳኝ የሆነ ስትራቴጂክ ፖዚሽን አጥተነዋል። አሁን ግን ትውልድ መልሶ የሚጠይቀው ኢኮኖሚ እያደገ ነው፣ የህዝብ ቁጥሬ እያደገ ነው፣ ህዝቤ መራብ የለበትም፣ ኢኮኖሚ መቀጨጭ የለበትም፣ መቀንጨር የለበትም። ስለዚህ ኢኮኖሚ ማደግ አለበት፣ ህዝቤ መጥገብ አለበት። ሶ የባህር በር ጥያቄ የኔ ጥያቄ ነው ብዬ ነው የምነሳው ማለት ነው። ከዚህ አንጻር ነው ማየው። ስለዚህ በምን መልኩ ሊተሳሰር የሚችል ነው ከህዝብ ቁጥርም ከኢኮኖሚ አኳያም የሚለውን በደንብ የተመለከትንበት ቆይታ ነው። የዓለም የሰላም አምባሳደርና የኢትዮጵያ ወጣቶች ምክር ቤት አባል ስለሺ ኡመር እጅግ አድርገን ነው የምናመሰግነው። ለቆይታም ሀሳቡ በጣም ነው እኔ ማመሰግነው። መልካም ዜና ኢትዮጵያችንን እየተከታተላችሁ ትገኛላችሁ። የተወደዳችሁ አሁንም አብረናችሁ እየቆየን ነው የምንገኘው። ወደ ዝርዝር ዘገባዎቻችን እንሻገር። መልካም 130 ሚሊዮን የሚጠጋ የህዝብ ቁጥር ያላት ኢትዮጵያ የባህር በር አስፈላጊነት ሳይታለም የተፈታ መሆኑን በተለያዩ ጊዜ አሳውቃለች። ባህር በር የህልውናዋ መሰረት የሆነው ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ በመልክዓ ምድር በታሪክና በህግ ቅቡልነት ያለውን ጥያቄ ለዓለም አቅርባለች። የዓለም አቀፍ ተቋማትና የሀገራት መሪዎችም ለዚህ ለኢትዮጵያ ጥያቄ ድጋፍ በመስጠት ላይ ይገኛሉ። ይህንን መነሻ በማድረግ ሂሩት እምቢያለ ተከታዩን ዘገባ አዘጋጅታለች። ድህነትን ተጸይፎ ብልጽግናን ከምኞት አሻግሮ የራእዩ መዳረሻ አድርጓል። ወደ ኋላ መለስ ብሎ የኢትዮጵያን የኋልዮሽ በመዳሰስ መዳረሻውን ሲተልም በብዙ መልኩ የምትመስል ሳይሆን የምትመሰል ሀገርን መፍጠር ደግሞ ግብ አስቀምጧል። የመደመር መንግስት ለመምሰል ሞክረናል። ብዙ ጊዜ አልተሳካም። አሁን በእኛ መልክ፣ በእኛ እሳቤ፣ በእኛ ባህል ልክ ተቀርጾ በምሳሌነት የሚወሰድ ሀገር መገንባት እንፈልጋለን። ይህ ደግሞ ይቻላል ብሎ የመደመር መንግስት በጽኑ ያምናል።
ስለ ኢትዮጵያ ሁለንተናዊ ብልጽግና ሲባል አቋምና አቅምን ደምሮ መስራት ይገባል የሚለው የመደመር መንግስት ይህ ሲሆንም ኢትዮጵያ ለውስን ቡድኖችና ግለሰቦች ሳይሆን ለኢትዮጵያውያን ትሆናለች። እንደውም በዚህ ወቅት አንዳንድ ጉዳዮች በነበሩባቸው ሁኔታ ተከትለው የሚጓዙ ከሆነ ዓለም ከደረሰበት መድረስ መንገዱ ዳገት መዳረሻው ሩቅ ስለሚሆን አዳጋች አድርገዋል። ምክንያቱ ደግሞ የቀደሙ ልጆቿ ኢትዮጵያን ከተበተባት ችግር እንድትወጣ ተግባብተው በመስራት ወደ እድገት ሳያሸጋግሯት ቀርተው ከዓለም ጋር አስተላልፈዋታል። ለዚህም ሲባል ነው የመፍጠንና መፍጠር እሳቤ እየተተገበረ ከዚህ በፊት ያልተሞከረ አዲስ መንገድን ኢትዮጵያ እየተጓዘች የምትገኘው። እስካሁን የተጓዘችበት መንገድም የኢትዮጵያን ብልጽግና ምኞት ብቻ ሳይሆን እንደሚቻል እያሳዩ ይገኛሉ። የመደመር መንግስት ከምኞት ይሻገራል፣ ፍላጎት ነው። በግልጽ ራዕይ የነጠረ መቼ ምን ብናሳካ የት ልንደርስ እንደምንችል የሚያመላክት የኢትዮጵያን ሁለንተናዊ ብልጽግና የሚፈልግ ብቻ ሳይሆን እንደሚቻል የሚያምን ነው። በእርግጥም ኢትዮጵያውያን የጋራ እድገታቸውን በመመኘት አቅምና አቋም እንደምረው ከሰሩ ማሳካት እንደሚቻል ብዙ ማሳያዎች አሏቸው። የማይቻል የሚመስለውንና የዘመናት የትውልድ የመልማት ጥያቄ የሆነው የታላቁ ህዳሴ ግድብ በበርካታ ፈተናዎች ውስጥ ያጠናቀቁበት መንገድ የጽናታቸው ህያው ታሪክ ሆኖ ሲዘከር ይኖራል። እንደ ህዳሴ ሁሉ ስለ አንድ ዓላማ ብለው በአንድነት የቆሙበት አረንጓዴ አሻራ ዘመቻም ከምኞት ተሻግሮ የይቻላል መታያቸው ሌላኛው ሐውልታቸው ነው። አረንጓዴ አሻራ በጥቁር ህዝቦች ታሪክ እስከ ዛሬ ድረስ ማንም ያልሞከረው ነው። 48 ቢሊዮን ችግኝ። ይህ የምንመስለው ሳይሆን የምንመሰልበት ሆኖ በታሪክ ማህደር የሚቀመጥ ይሆናል። ኢትዮጵያ ብልጽግናዋ አይቀሬ የሚሆነው ምኞትና መሻቷ በትጋት በንድፍና በተቋም እየታገዘ መሆኑ ይጠቀሳል። የመደመር መንግስት ዋነኛ ፖለቲካዊና ኢኮኖሚያዊ ግቡ ኢትዮጵያን ለኢትዮጵያውያን ማስረከብ እንደሆነም ይገለጻል። ለዚህ ስኬት ደግሞ ኢትዮጵያን በራሷ ለራሷ ልጆች የመስራት እረፍት የለሽ የትውልዱ የልማት ጉዞ በስኬት እየታጀበ ቀጥሏል። ተመልካቾች ቀደም ሲል የተከታተላችሁት ዜና ይመራ ደግሞ ወደ እናንተ ያደረሰውን ዘገባ ነው። በተለይም ደግሞ ዘገባው ኢትዮጵያ ከቅርብ ጊዜ ወዲህ ያስመዘገበቻቸው ስኬቶች ብልጽግናዋን ከምኞት ወደ ተግባር እየተቀየረ መምጣቱን የሚያመላክት፣ በተጨማሪም የመደመር መንግስት ዋነኛ ፖለቲካዊና ኢኮኖሚያዊ ግቡ ኢትዮጵያን ለኢትዮጵያውያን ማስረከብ እንደሆነ የሚያመላክት ዘገባ ነበረ። ቀጥለናል። የተወደዳችሁ የመደመር መንግስት ከእሳቤ በዘለለ በተግባር ኢትዮጵያን የሚለውጡ ተግባራትን እያከናወነ መሆኑ ተገለጸ። የኢትዮጵያን የባህር በር የማግኘት ጥያቄን ከማንሳት ጀምሮ ብዝሃ ኢኮኖሚ ዘርፍ በመከተል ለሀገር ሁለንተናዊ እድገት በተግባር እየሰራ ነው። መስከረም ቸርነት ተጨማሪውን ይዛለች። የገዘፈ ታሪክና የተፈጥሮ ጸጋ ባለቤት ሀገር የሆነችው ኢትዮጵያ ከፍተኛ አምራች ኃይል ያላት ሀገር ናት። እንደ ሀገር ዛሬ ላይ የሚወሰኑ ውሳኔዎች የሚቀጥለው ትውልድ ህይወትን ይቀርጻሉ። ዛሬ ላይ የመደመር መንግስት የዛሬዋንና የነገዋን ኢትዮጵያ እጣ ፈንታ ሊቀይር በሚችል መልኩ ከእሳቤ በላይ በተግባር የሀገሪቱን መጻኢ ዕድል ለማቃናት እየሰራ ነው። ባለፉት ዓመታት የመደመር መንግስት ብዝሃ ኢኮኖሚ ዘርፍን በመከተል ኢትዮጵያን በተግባር ወደ እድገት ጎዳና የሚወስድ ተግባር ማከናወን ችሏል። የመደመር መንግስት በግብርና፣ በአረንጓዴ አሻራ፣ በከተማ መሰረተ ልማት፣ በኢነርጂ፣ በሳይንስና ቴክኖሎጂና መሰል ዘርፎች በተግባር እያካሄደ ያለው ለውጥ የዛሬን ብቻ ሳይሆን የነገዋን ኢትዮጵያ ሁለንተናዊ እድገት እውን የሚያደርግ መሆኑ እሙን ነው። ከዚህ ብዝሃ ኢኮኖሚም ብዝሃ ተጠቃሚነትን ማረጋገጥ ዓላማው አድርጓል። መንግስት ለዘመናት ኢትዮጵያ ይዛው የነበረውን ይሄ የአግሪካልቸራል ዴቨሎፕመንት ሌድ ኢንዱስትሪያላይዜሽን የሚባለውን ግብርና መር ብቻ ብሎ እሱንም ደግሞ ግብርናውንም በትክክል ሳይዝ የተሄደበትን በተለይ ማዕድን ላይ፣ ቱሪዝም ላይ፣ ቴክኖሎጂ ላይ ያደረጋቸው ስራዎች ይህን አምስቱን ዘርፎች መርጦ የኢትዮጵያ መንግስት መሄዱ በጣም አስፈላጊ ነው፣ ወቅታዊ ነው። ምክንያቱም በቴክኖሎጂ ምዕራቡ ዓለም አሜሪካ ወይም ቻይና ወይም ሌሎቹ የዓለማችን ያደጉ ሀገራት በቴክኖሎጂ ብዙ አይደለም ከኛ ይራቁ። ያለፉት 30 እና 40 ዓመታት ነው ቴክኖሎጂ በመተግበር ከኛ ራቁ ብለን የምናስበው እና እሱ ላይ መደረስ የሚቻል
ዘርፎች ላይ ልንደርስባቸው በጣም ያዳግተናል የምንለው ሊኖር ይችላል። ግን ቴክኖሎጂ በጣም የቅድሚያ የሚሰጠውና ለሁሉም ችግሮቻችን የሁሉንም ሜንስትሪም ማድረግ የሚችል መፍቻ መሳሪያ ነገን ወጥኖ እየሰራ ያለው የመደመር መንግስት ከ3 አስርት ዓመታት በላይ የባህር በር አታ የኖረችው ኢትዮጵያ የባህር በር እንድታገኝ ጥያቄ ያነሳና እውን እንዲሆንም በተግባር እየሰራ ያለ ነው። ኢትዮጵያ ውስጥ በዋነኝነት ከታቡነት አይነኬ ወይም የማይዳሰስ እንደ ጥያቄ እንኳን የማይቀር ጉዳይ ከመሆን ይልቅ የውይይት ሀሳብ ሆኖ መምጣቱ በተለያዩ ዲፕሎማሲያዊ መድረኮች ላይ የወደብን ጉዳይ የአሰብንም ጉዳይ ማንሳታችን አስፈላጊና ትክክለኛ አካሄድ እንደተጀመረበት የሚያሳይ ነው አምናለሁ። ሁሉም ኢትዮጵያዊ የሚጠብቀው ምክንያቱም እንደምናውቀው በተለያዩ የፖለቲካ መድረኮች ሲጠየቁ ከነበሩ ጥያቄዎች ሁለት ትልልቅ ጥያቄዎችና ይሄ የመደመር መንግስት ከመል የምወስደው አንደኛው የወደብን ጉዳይ አጀንዳ ማድረግ ነው። ሁለተኛው ደግሞ አገራዊ ምክክርን ብሔራዊ መግባባት እንዲመጣ አገራዊ ምክክሮች ወደፊት መምጣት አለባቸው የሚለውን ሀሳብ ሴንትራል አድርጎ ማራመዱ ከራስ ባለፈ ከአንድ ፓርቲ አላይመንት ባለፈ ኢትዮጵያዊነትን የኢትዮጵያውያንን አንድ የሚያደርገን እንደ ብሔራዊ ጥቅም የሚያስተሳስረን ጉዳይ ላይ ፎከስ ማድረጉን የሚያሳይ ነው። ከ70% በላይ የህዝብ ቁጥሯ ከ30 ዓመት በታች የሆነው ኢትዮጵያ የነገ መጻኢ ዕጣ ፈንታዋ በዚህ ትውልድ ላይ የወደቀ ነው። የመደመር መንግስትም ቀጣይ ትውልድ በዓለም ተወዳዳሪ ሆን ዘንድ ትልሙን ሰንቆ እየሰራ ነው። ፊት ለፊታችን ብዙ ተስፋዎች አሉ። ለምሳሌ የተፈጥሮ ጋዝ በቅርቡ እንደሚጀመር፣ የማዳበሪያ ፋብሪካ፣ እንደዚሁም ደግሞ ሌሎች በምግብ ሰብል ራሳችንን እንድንችል ከዚህ ከስንዴ ምርት ጋር ተያይዞ እና ሌሎች በርካታ ፕሮጀክቶች አሉና እነዚህ ነገሮች ተስፋ ሰጪ ናቸው። ጽዱ ኢትዮጵያን የመፍጠር ግብ ከቢሮ ተጀመረ፣ ከተማ ተባለ፣ ወደ ሀገር እየሰፋ ሄደ። ኮሪደር፣ የበጋ ስንዴ፣ ሌማት፣ ግሪን ሌጋሲ፣ ሁሉም ኢኒሼቲቭ ጅማሮ አነስተኛ ነበር። በሂደት እየፈጠነ እየሰፋ እያደገ ጥራት እያረጋገጠ በሀገር ደረጃ ኢምፓክት የሚያመጣ ሆነ። አሁን ከጀመርናቸው ውስጥ ኮሪደር አሸልሟል፣ ግሪን ሌጋሲ አሸልሟል፣ ስንዴ አሸልሟል። አብዛኛው የእኛ ኢኒሼቲቮች በዓለም አቀፍ ደረጃ ሪኮግናይዝ የተደረጉና ሽልማት ያሰጡ ናቸው። ለውጥ በአንድ ጀንበር አይመጣም፣ በትውልድ ቅብብሎሽ እንጂ። የመደመር መንግስትም በትውልድ ቅብብሎሽ ውስጥ የነገዋን ኢትዮጵያ ለማቅናት ከምኞት ተሻግሮ ተግባር ላይ ትኩረቱን አድርጓል። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾቻችን። ወደ ሌሎች ዜናዎቻችን እናልፋለን። የጋራ ትርክትን መፍጠር ለሀገር ሁለንተናዊ እድገትና የጋራ መረዳት መሰረት የሚጥል መሆኑ ተገለጸ። በሀገረ መንግስት ግንባታ ሂደት የጋራ ትርክት ስለሚኖረው ሚና ኢቲቪ ዳጉ ወቅታዊ ውይይት ከምሁራን ጋር ቆይታ አድርጓል። ህሩት ወርቁ ተጨማሪ ዘገባ አላት። በሀገረ መንግስት ግንባታ ሂደት የወል ትርክትን መፍጠር ስለሚኖረው ሚና ኢቲቪ ዳጉ ፕሮግራም ከምሁራን ጋር ቆይታ አድርጓል። የብዝሃ ማንነት ባለቤት በሆኑ እንደ ኢትዮጵያ ባሉ ሀገራት ታዲያ በአንድነት መቆም የህልውና ጉዳይ እንደሚሆን ምሁራኑ አንስተዋል። በሀገረ መንግስት ግንባታ ሂደት የመደመር መንግስት እሳቤ ስለሆነው ብሔራዊ የጋራ ራዕይ አስፈላጊነት ምልከታቸውን አጋርተዋል። የጋራ ግብ እንደ ሀገር የጋራ ራዕይ የጋራ ግብ ማስቀመጥ አለብን ብለው ያስባል። ከተጎዳው ተጎጂነት ስሜት ወጥተን ከትናንት ወጥተን የጋራ ሀገር መገንባት ሼርድ ደስቲኒ መኖር አለበት። የጋራ የምንደርስበት እንደ ሀገር ህልምን ሊኖረን ይገባል። ህልም የሌላት ሀገር የት እንደምትሄድ አታውቅም። ስለዚህ ዜጎች የሚጋሩት የጋራ ዴስቲኒ ያስፈልገናል። የጋራ ትርክትን መገንባት ለሀገር ሁለንተናዊ እድገት የጋራ መረዳት እንዲኖር መሰረት ይጥላል ይላሉ ምሁራኑ። የጋራ ትርክቱ ቢያንስ 3 ነገሮችን ለኛ ያስገኝልናል አይደል እንዴ? በምንሰራቸው ስራዎች ለምሳሌ ያህል ኔሽን ቢልዲንጉ ለመገንባት ከዚህ ውጭ አናስበውም። ፖሊሲ ስናወጣ በዛ እንመራለን። ከዛም በላይ ደግሞ እንደ ግል ራሱ አንድ ሰው እንደ ግል ስራዎቹን በሚሰራበት ሰዓት ህጉን ፖሊሲዎችን በሚያስፈጽምበት ሰዓት የሚመራው በዚህ በጋራ ትርክት ነው። እንደገና የምንሰራቸው ስራዎች ዝም ብለን ዱቄቱን አምጪው ብቻ እንዳይሆን ፕሮሰሱ ጭምር ጤናማ እንዲሆን አይደለ? ፕሮሰስ ማለት እኛ አሁን በእኛ ሀገር ሁኔታ ፕሮሰሶች አሉ አይደለ እንዴ?
ለምሳሌ ኢንክሉሲቭ መሆን አለበት እያንዳንዱ የሚወጣ ነገር። ይሄ የብዝሃነት ሀገር ነው ብሎ መቀበል አለበት። ከፋፋይ ትርክት ኢትዮጵያን ለባዳ ተጋላጭ እንድትሆን በማድረግ ለዘመናት ዋጋ ሲያስከፍላት ቆይቷል ሲሉም ተናግረዋል። 21ኛው ክፍለ ዘመንን የማይመጥኑ ነገሮችን ታያለ። መከፋፈል፣ መናቆር፣ አገር ከማልማት ይልቅ ዜጎቻችን እንዳይሰደዱ እንዳይቸገሩ ከማድረግ ይልቅ ተከፋፍለን ተበታተነን ለባዳው ደግሞ ተጋልጠን እንድንቆይ ያደረገ ትርክት ነው ማለት ነው። ይሄ ከፋፋይ ትርክት በጣም አደገኛ ትርክት ነው። ስለዚህ ኢትዮጵያ በአሁኑ ሰዓት ይህን በከፋፋይ ትርክት የመጣባትን ችግር ማረም በጣም እጅግ ወሳኝ ጉዳይ የለውና ጉዳይ ሆኖ በጋራ ትርክት ግንባታ ሂደት እንቅፋት የሚሆኑ አስተሳሰቦችን በሀሳብ የበላይነት መፍታትና ሀገርን ማስቀደም እንደሚገባም አመላክተዋል። የታሪክ እስረኛ መሆን አንዱ ከታሪክ ውስጥ መውጣት ያልቻሉ ከትናንት ክስተት ውስጥ መኖር የፈለጉ የትናንትን በደልን አጉልቶ በማውጣት ችግሮችን በማውጣት ታሪክን መማሪያ ሳይሆን መዋጊያ ያደረጉ የፖለቲካ ስልት ያደረጉ ኤሊቶች አሉ፣ ግሩፖች አሉ። የኔ ሀሳብ ብቻ ላንተ ያዋጣል፣ ሌላው ማህበረሰብ ታች ያለው ማህበረሰብ የራሱን እሳቤ እንዳያዋጣ ከነሱ እሳቤ ውጪ ከተቃረነ እንደ ጠላት እንዲፈረጅ በማድረግ የታሪክ እስረኛ በማድረግ ከዚህ ውስጥ መውጣት ነው አንዱ ትልቁ ተግዳሮት። ወጣቱ የታሪክ እስረኛ መሆን የለበትም። ጠንካራ ሀገርን ለመገንባት በሁሉም ዘንድ የባለቤትነት ስሜትን መፍጠር እንደሚገባም ተገልጿል። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል ርዕስ የተካሄደው ህዝባዊ ውይይቶች ህዝቡ በመንግስት ላይ ያለውን እምነት ያሳየበት መሆኑ ተገለጸ። መድረኮቹ የባህር በርን ጨምሮ ሀገራዊ ጥያቄዎች ምላሽ እንዲያገኙ ማህበረሰቡ ያለውን ቁርጠኝነት ያሳየባቸው መሆናቸውም ተጠቁሟል። ወንደሰን አፈወርቅ የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል ርዕስ ህዝባዊ ውይይቶች በመላው ሀገሪቱ መካሄዳቸው ይታወሳል። ውይይቶቹን አስመልክቶ ከኤፍኤም አዲስ 97.1 ጋር ቆይታ ያደረጉት የአዲስ አበባ ከተማ ዲሞክራሲያዊ ስርዓት ግንባታ ማዕከል ምክትል ኃላፊ አለም ፀሐይ ሽፈራው መድረኮቹ ህዝቡ በመንግስት ላይ ያለውን እምነት ያሳየባቸው ናቸው ብለዋል። ይሄ በጣም ከፍተኛ የሆነ መተማመን ፈጥሯል። ህዝብና መንግስት የተገናኘበት ነው ማለት ይቻላል። መንግስትና ህዝብ በይበልጥ ከፍ ባለ መንገድ ህዝብ መንግስት ላይ ተስፋ የጣለበት እምነትም ጭምር ያየንበት መድረክ ነው ማለት ይቻላል። የፓርቲያችንም ቅቡልነት ከፍ ያለበት የመንግስታችንን ቅቡልነትም ጭምር ከፍ ያለበት እርግጠኛ ሆኖ መንግስት ይፈታልኛል ብሎ ነው ሲያነሳ የነበረው። ይሄ ህዝብና መንግስት ምን ያህል እንዳስተሳሰረ ያየንበት የመጣንበት ጉዞ ያን እንደሆነ ያሳየን። ህዝባዊ ውይይቱ ህዝቡ ለተሰሩ ስራዎች እውቅና የሰጠበት በቀጣይ ቢሰሩ ያላቸውን ጉዳዮችም ያቀረበበት መሆኑንም ነው የገለጹት። በተለያየ መንገድ ውዥንብር የሚነዙ የውሸት ፕሮፓጋንዳ የሚነዙ ጭምርም የሰበረበት ፖለቲካሊም ትልቅ ትርፍ ያገኘንበት ነው። እንደ መንግስትም በይበልጥ ከፍ ብለን እንድናይም ጭምር ያደረግንበት በቀጣይ የምንሰራውን ስራ ህዝባችንንም ጭምር ከጎናችን ያሰለፍንበት ነው። በቀጣይ ለምንሰራው ስራ እሱም ሚናውን ጭምር እንዲወጣ ያደረግንበት ነው። ለቀጣይም ጭምር ትናንትናም ከህዝብ ጋር ተወያይተን ስንሄድ እንደነበረ ሁሉ አጠናክረን እንድንሄድ የሚቀሩንን ነገሮች ጭምር ወደ ውስጥ አይተን ከህዝቡ ጋር ሆነን እንዴት መፍታት እንደምንችል ጭምር የተሰሩ ስራዎች እንዳለ ሆኖ በይበልጥ አጠናክረን እንዴት መሄድ እንዳለብን ጭምር ከፍ ብለን እንድናይ ያደረገን መድረክ ነው ማለት ይቻላል። በህዝባዊ ውይይት መድረኮቹ የቀረቡት አጀንዳዎች እርስ በርስ የሚያቀራርቡ ነበሩ ያሉት በምክትል ከንቲባ ማዕረግ የአዲስ አበባ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ዶክተር ጀማሉ ደንበር ህዝቡ የባህር በርን ጨምሮ ሀገራዊ ጥያቄዎች ምላሽ እንዲያገኙ ያለውን ቁርጠኝነት ያሳየባቸው መሆናቸውንም ገልጸዋል። ሲምዛም የነበሩ ችግሮች ባይኖሩ ኖሮ የት እንደርስ ነበር የሚል ከፍተኛ ቁጭት የተፈጠረበት ሁኔታ ነው ያለው። ከባህር በሩ ጋር በተያያዘ ከፍተኛ ቁጭት ነው ያለው። ከቁጭቱም የተነሳ በህይወት እያለን ይሄ ነገር እውን ሆኖ ማየት አለብን በሚል ያነሳሉ በርካታዎች ማለት ነው። እኛ እያለን ይሄ አጀንዳ መሆኑ ትልቅ ነገር ነው። መጀመሪያም ባሻጥር ሳንቀበለው ሳናምንበት የኢትዮጵያ ህዝብ ሳይወስን የሆነ ነገር ነው። ይሄንን የማስመለስ ጉዳይ የዚህ አካል መሆን መቻላችን ትልቅ እድል ነው። ትልቅ ፈጥነን ይሄን እውን ማድረግ አለብን። በዚህ ረገድ የሚከፈለው ነገር ሁሉ ለመክፈል ዝግጁ ነን። መንግስት በማንኛውም መልኩ ለማገዝ ለመደገፍ ዝግጁ ነን የሚል ነው ተደጋግሞ ሲነሱ የነበሩ ሀሳቦች ማለት ነው።
ህዝባዊ ውይይቶቹ በቀጣይ በሚሰሩ ስራዎች ከመንግስት ጎን በመቆም ህዝቡ የድርሻውን እንደሚወጣ ያሳየባቸው መሆኑም ተገልጿል። የኢትዮጵያችንን እየተከታተላችሁ ትገኛላችሁ። ትምህርት ቤቶች የሰላም ግንባታ ሂደት ውስጥ ሚናቸውን ሊወጡ እንደሚገባ ተገለጸ። ትውልዱ የሰላም ጽንሰ ሀሳብ በአግባቡ እንዲረዳ ትምህርት ቤቶች በስብዕና መቅረጽ ላይ በትኩረት ሊሰሩ እንደሚገባ ተመላክቷል። የትምህርት ማህበረሰብ ለሰላም በሚል መሪ ሀሳብ በአዳማ ከተማ ውይይትም ተደርጓል። እዚሁ ርዕሰ ጉዳይ ላይ እንቆይ። ይህንን ውይይት ስትከታተል የቆየችው ሪፖርተራችን መስከረም ቸርነትን በቀጥታ መስመራችን ላይ አግኝተናታል። እንዴት ቆይተሻል? በድጋሚ ተገናኝተናል። መስከረም፣ በተለይ በሰላም ግንባታ ሂደት ውስጥ ትምህርት ቤቶች በምን መልኩ ነው ሚናቸውን ሊወጡ እንደሚገባቸው የተገለጸው የሚለው በውይይቱ መድረክ ላይ የተመላከቱ ሀሳቦችን አንሽልን እስኪ። በድጋሚ አመሰግናለሁ። ትምህርት ለማህበረሰብ ሰላም በሚል መሪ ሀሳብ የትምህርት ሚኒስቴር ከሰላም ሚኒስቴር ጋር በጋራ በመሆን የምክክር መድረክ እያካሄዱ ነው የሚገኙት። በተለይ ትምህርት ቤቶች በሀገር ሁለንተናዊ ሰላም በምን መልኩ ሚናቸውን መወጣት አለባቸው የሚለው እንግዲህ ትኩረት እያደረገ ነው ማለት ነው። በዚህ መድረክ ላይ ንግግር ያደረጉት ወንደሰን መኮንን በሰላም ሚኒስቴር የሰላም ግንባታ ዴስክ ኃላፊ ሆኑት በተለይ የሰላም ሚኒስቴር ከተቋቋመበት ጊዜ ጀምሮ እንደ ሀገር ዘላቂ ሰላምን ለማስፈር የተለያዩ ስራዎች ሲሰራ መቆየቱን አንስተዋል። በተለይ መንግስትም ለዘርፉ ትኩረት በማድረግ በመዋቅርና በተቋማዊ መልኩ መመራት ስላለበት እንግዲህ የሰላም ሚኒስቴር ከተቋቋመ ወዲህ ከተለያዩ ተቋማት ጋር በቅንጅት ስራዎችን እየሰራ እንደሚገኝ ነው የገለጹት ማለት ነው። ከትምህርት ሚኒስቴር ጋርም እንግዲህ በተለይ ትምህርት ቤቶች የስብዕና ማነጫ ከመሆናቸው ጋር ተያይዞ ሰላምን ለማስፈን ሰዎች ለሰላም ያላቸው ግንዛቤ እንዲጨምር እንዲሁም ደግሞ ትውልዱ በሰላም ግንባታ ሂደት ውስጥ የበኩሉን አስተዋጽኦ እንዲወጣ ከትምህርት ሚኒስቴር ጋርም እንግዲህ በተለያዩ መስኮች እየሰራ እንዳለ ገልጿል። ከትምህርት ሚኒስቴር ውጪ ሌሎች ተቋማት ጋር ከሃይማኖት ተቋማት ጋር እንዲሁም ደግሞ ሌሎች ከሚመለከታቸው በሰላም ላይ ድርሻ ካላቸው አካላት ጋር እንግዲህ እንደሚሰራ ይታወቃልና በአጠቃላይ እንግዲህ መንግስትም በዚህ ዘርፍ ትኩረት በማድረግ እንግዲህ የሽግግር መንግስት የሽግግር ፍትህን ከማቋቋም ጀምሮ እንግዲህ የተለያዩ ስራዎች ሲሰራ መቆየቱንም ነው ያነሱት ማለት ነው። ትምህርት ቤቶችም ላይ ታዲያ በዋናነት ትምህርት ቤቶች ትውልድን የሚያንጹ የሚያበቁ ከመሆናቸው ጋር ተያይዞ እንግዲህ ትምህርት ቤቶች ከአንደኛ ሁለተኛ ደረጃ ትምህርት ቤት ጀምሮ እንግዲህ የሰላምን ክበባት አደረጃጀቶችን በመፍጠር ትምህርት ቤቶች ለሰላም ግንባታ ሚና እንዲኖራቸው በተለይ ትምህርትን ቀስሞ ከመውጣት በዘለለ ደግሞ የታነጸ ትውልድ ሆኖ እንዲወጣና ስብዕናን ከማነጽ አኳያ እንግዲህ የተለያዩ ስራዎች እየተሰራ እንደሚገኝ ገልጸዋል። ሌላው ኡመር ይመር በትምህርት ሚኒስቴር የትምህርት ስርዓት ዴስክ ኃላፊ የሆኑት እሳቸውም እንደገለጹት በተለይ የትምህርት ተቋማት ከፍተኛ ድርሻ ያላቸው ከመሆኑ ጋር ተያይዞ በትኩረት እየተሰራ እንደሆነ ገልጸዋል። ትምህርት ቤቶቹ በተለይ ስለ ትምህርት እንግዲህ ስለ ሰላም ሰዎች ግንዛቤ እንዲኖራቸው ትውልዱ ግንዛቤ እንዲኖረው በማድረግ የሰላም አስፈላጊነት ሰላም እንግዲህ በተለይ የሰብአዊ መብት መጠበቅ ጋር እንግዲህ ትልቅ አስተዋጽኦ ያለው ከመሆኑ አኳያ የሰላም አስፈላጊነትን በቅጡና በአግባቡ መረዳት የሚችል ትውልድን ለመፍጠር ለሰላም ዘብ መቆም የሚችል ትውልድን ለመፍጠር እንግዲህ ወሳኝ ከመሆኑ ጋር ተያይዞ በትኩረት እየተሰራ እንደሆነ ነው የገለጹት። እንግዲህ ከሌሎች ባለድርሻ አካላት ጋር በጋራ በመሆን እንግዲህ በተለይ ሁለቱ ተቋማት አንድ ላይ መስራታቸውም እንግዲህ የሚፈለገውን ለውጥና ወይም ደግሞ እንግዲህ ስለ ሰላም በቂ እውቀት ያለው ትውልድን ከማፍራት አኳያ ትልቅ ሚና ሊኖረው የሚችል እንደሆነ ነው የተገለጸው። በቀጣይም የተለያዩ ውይይቶችን በማድረግ ለውጥ ማምጣት እስከሚቻልበት እንደ ሀገር ሁለንተናዊ ሰላምን ማረጋገጥ በሚቻልበት ደረጃ እየተሰራ ስለመሆኑ የተገለጸው። ለሰዓቱ ያሉኝ መረጃዎች ግን እነዚህ ናቸው። እናመሰግናለን መስከረም። መልካም ቆይታ ይሁንልሽ። በዝርዝር ወደምንመለከታቸው ዘገባዎቻችን እናልፋለን። አብሮነትን ለመሸርሸር ከውስጥና ከውጭ የሚጠነሰሱ ሴራዎችን በአንድነት በማክሸፍ ሰላማችንን መመለስ ችለናል ሲሉ በአማራ ክልል ኦሮሞ ብሔረሰብ አስተዳደርና የሰሜን ሸዋ ዞን አጎራባች አካባቢዎች የሚገኙ ነዋሪዎች ተናገሩ። በአማራ ክልል ኦሮሞ ብሔረሰብ አስተዳደርና የሰሜን ሸዋ ዞን አጎራባች አካባቢዎች የሚገኙ ነዋሪዎች በወቅታዊ የሰላም ጉዳዮች ዙሪያ ውይይት አካሂደዋል። ሳሙኤል ወርቃየው በጉዳዩ ላይ ተጨማሪ ዘገባ አለው። በአማራ ክልል በሰሜን ሸዋ ዞንና ኦሮሞ ብሔረሰብ አስተዳደር አጎራባች አካባቢዎች የሚገኙ ነዋሪዎች የክልሉና የዞኑ ከፍተኛ አመራሮች በተገኙበት በወቅታዊ የሰላም እንዲሁም አብሮነትን በሚያጠናክሩ ጉዳዮች ዙሪያ መክረዋል። በአካባቢው ከ2 ዓመት በፊት በውስጥና በውጭ ተላላኪዎች አማካኝነት ግጭቶች በመፈጠራቸው ሰብአዊ፣ ኢኮኖሚያዊና ማህበራዊ ጉዳቶች ደርሰው እንደነበር በውይይቱ ተነስቷል። አሁን ግን እነዚህ አጎራባች አካባቢዎች የሚገኙ ነዋሪዎች የአጥፊዎችን እኩይ ዓላማ በመረዳትና በአብሮነት በመቆም
ሰላማችንን መመለስ ችለናል ብለዋል። ሰላሙ ጥሩ ነው። አሁን በጣም ጥሩ ነው። ነገሶን እየገባን ነው። ነገሶኛ ውስጥ እየገቡ ነው። አንድ ላይ ያረስን ነው። አንድ ላይ እያመረትን ነው። የነሱን ንብረት እኛ እየጠበቁ አብሽሩ ብለን እነሱም ደግሞ እኛን እያመሰገኑ አብረን እየኖርን ነው። ኦሮሞና አማራ እንደልባችን ተደበላልቀን ተገበያይተን ነው የምንለያየው። የሰላሙ ሁኔታ በጣም ጥሩ ላይ ነው። አሁን በጣም ሰላም ነው፣ ጥሩ ላይ ነን። አዝመራም ዘንድሮ በሰላም አለምንም እንትን ከብት ምርበሻ የለም፣ ጦርነት የለም፣ አለምንም እንትን በቃ በሰላም ወደ ቤት ገብቷል ህዝቡ ማለት ነው። በአካባቢው ሰውነትን በማስቀደም አብሮነት ላይ በመስራታችን ተጠንሰው የነበሩ ሴራዎችን ማክሸፍ ተችሏል ያሉት ደግሞ የሰሜን ሸዋ ዞን አስተዳዳሪ አቶ መካሻ አለማየሁ ናቸው። የጂሌ ሚኒሻ፣ የጂሌ ሰላም አስከባሪ፣ የጂሌ ጸጥታ መዋቅር የኤፍራታ ግድም ተናባችሁ በመስራታችሁ ምክንያት ጽንፈኝነት የሆነ ቦታ ላይ ሲጀመር ሆ ብሎ ዳር እስከ ዳር ቀጣናውን ወደ ጦርነት የሚያስገባበት ምቹ ሁኔታ ማስቀረት ችላችኋል ማለት ነው። ይሄ እንደ ህዝብ ያስመሰግናችኋል፣ እንኮራባችኋለን። ኢትዮጵያ ትኮራባችኋለች። በባለፉት 2 ዓመታት የሰራነውን ስራ አሁንም ተደማሪ ስራ በቀጣይ መስራት ያስፈልጋል። የኦሮሞ ብሔረሰብ አስተዳደር አስተዳዳሪ አቶ አህመድ አሊ በበኩላቸው በሁለቱ ዞኖች አጎራባች አካባቢዎች ሊከፋፍሉን የሚተጉ ኃይሎችን በአንድነት ቆመን በመታገል የታየውን ሰላም አስተማማኝ አድርገን መቀጠል ይኖርብናል ብለዋል። የምታውቁት ሸኔም ፋኖም ለሆዳቸው የሚያድሩ የትኛውም አካባቢ የማይወክሉ የኢትዮጵያ ጥላት የህዝቦቻችን ጥላት ሌቦች ናቸው። ህዝባችን በጋራ መታገል በጀመረበት ሰላሙ መመለስ ችሏል። መላ ህዝባችን በዚህ ዓመት ሙሉ በሙሉ ከመሃላችን ጠራርገን አወጥተን አንጻራዊ ሰላም የሚባለው ማቆም አለብን። ወደ አስተማማኝ ሰላም ይሄ ቀጠና መምጣት መቻል አለበት። የአካባቢው ማህበረሰብ ከመንግስት ጋር ተቀናጅቶ በመስራቱ ሰላም ማስፈን በመቻሉ የተለያዩ የልማት ፍላጎቶች እየተንጸባረቁ ነው ያሉት በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ዘርፍ አስተባባሪ ዶክተር ድረስ ሳህሉ በአካባቢው የሚገኙ ጸጋዎችን በመጠቀም የተለያዩ የመስኖ ፕሮጀክቶችን ወደ ስራ ለማስገባት እየተሰራ ነው ሲሉ ገልጸዋል። መልማት አለብኝ ብሎ መቆጨት፣ መናደድ፣ ልማት ይምጣልኝ ብሎ እኔ ጤነኛ የሆነ ሀሳብ ነው። በዚህ ልክ ደግሞ ጽንፈኝነትን መጸየፍና ማውገዝ በተግባር የሚገለጽ በድርጊት የሚገለጽ ስራ ስትሰሩ ደግሞ ጀግኖች ትሆናላችሁና ከቃሉ ጀምሮ እስከ ኤፍራታ ግድም ድረስ የሚደርሰው ሸለቆ የተጠናው የውሃ ጉድጓድ እንዴት ሆኖ ወደ ልማት መግባት እንዳለበት የጥናት ስራ ተሰርቷል። የሰርቬይ ስራ ተሰርቷል። የኃይል አቅርቦት ችግር ስለሆነ ወይ በሶላር አለበለዚያ የኤሌክትሪክ ግሪድ ባለበት ደግሞ በትራንስፎርመር ስበን ለማልማት እየለፋን ስለሆነ በቅርብ ጊዜ ምላሽ ያገኛል የሚል እምነት አለኝ። እንደ አማራ ሚዲያ ኮርፖሬሽን ዘገባ በውይይት መድረኩ በሁለቱ ዞኖች አጎራባች አካባቢዎች የሚገኙ ነዋሪዎች ሰላምን ዘላቂ ለማድረግ በአብሮነት የጀመሯቸውን ስራዎች አጠናክረው እንደሚቀጥሉ ገልጸዋል። ዜና ኢትዮጵያችን ምዕራፍ 2 ላይ ትገኛላችሁ ተመልካቾቻችን። አሁንም ቀጥለናል። የኢትዮጵያ ኢንቨስትመንት ሆልዲንግስ መመስረት የፌዴራል መንግስት ኩባንያዎችን ውጤታማ ማድረግ አስችሏል። የኢትዮጵያ ኢንቨስትመንት ሆልዲንግስ ከሀገራዊ ለውጡ በኋላ የተከናወኑ የማክሮ ኢኮኖሚ ማሻሻያ አካል ሆኖ ነው የተመሰረተው። 40 ግዙፍ የመንግስት ኩባንያዎችንም በስሩ ይዟል። የኢትዮጵያ ኢንቨስትመንት ሆልዲንግስ አሁን ምን ደረጃ ላይ ይገኛል የሚለውን ጌታቸው ባልቻ ያስቃኘናል። በአፍሪካ ትልቁ በመንግስት ባለቤትነት የተያዘ ሉዓላዊ የሀብት ፈንድ ወይም ሶቨሬን ዌልዝ ፈንድ ነው። በዓለም ላይ ካሉ መሰል ተቋማትም 34ኛ ደረጃ ላይ ይገኛል። የኢትዮጵያ ኢንቨስትመንት ሆልዲንግስ ቀድሞ የመንግስት የልማት ድርጅቶች የሚል መጠሪያ የነበራቸውን የፌዴራል መንግስት ተቋማት በማሰባሰብም ነው የኢትዮጵያ ኢንቨስትመንት ሆልዲንግስ በ2014 ዓ.ም የተመሰረተው። ሉዓላዊ የሀብት ፈንድ ወይም ሶቨሬን ዌልዝ ፈንድ መንግስታት ያላቸውን ትርፍ ሀብት ወይም አንጡራ ሀብት በመጠቀም ኢኮኖሚያቸውን ለማርጋት ብሔራዊ ሀብትን ለማከማቸት እንዲሁም የረጅም ጊዜ የገንዘብ ምንጭን ለማግኘት የሚያቋቁሙት ነው። የኢትዮጵያ ኢንቨስትመንት ሆልዲንግስም ከሀገራዊ ለውጡ በኋላ የተከናወነው የማክሮ ኢኮኖሚ ማሻሻያ አካል ሆኖ ነው የተመሰረተው። የሆልዲንጉ መመስረት የመደመር መንግስት አዲስ እይታ ውጤት ነው። ከዚህ አንጻር የኢትዮጵያ ኢንቨስትመንት ሆልዲንግስ 3 መሰረታዊ ዓላማዎች አሉት። አንደኛ፣ የኢትዮጵያ መንግስት ስትራቴጂያዊ የኢንቨስትመንት ተቋም ሆኖ ማገልገል። ሁለተኛ፣
በዓለም አቀፍ ደረጃ ብቃት ያለው ተቋም አስተዳደር በመተግበር የመንግስትና የህዝብ ሀብት በማሳደግ ኢኮኖሚውን ማሳደግ እንዲሁም ለመጪው ትውልድ ሀብት መፍጠር። ሶስተኛ በመንግስትና በግሉ ዘርፍ መካከል በጋራ የመስራት መደላድልን መፍጠር ናቸው። የመንግስት የልማት ድርጅቶችን የቀድሞ ታሪክ መለስ ብለን ስናይ ብልሹ አሰራር የሰፈነባቸው ሀገሪቱን ለከፍተኛ የውጭ ዕዳ የዳረጉና የህልውና አደጋም የተደቀነባቸው ነበሩ። የኢትዮጵያ ኢንቨስትመንት ሆልዲንግስ ምስረታን ተከትሎ በእነዚህ የመንግስት ተቋማት የአስተዳደር ለውጥ ከማድረግ ጀምሮ የተለያዩ ማሻሻያዎች ተደርገዋል። በእነዚህ ማሻሻያዎችም የመንግስት ኩባንያዎችን ትርፋማነት ማሳደግ ተችሏል። የብዙዎቹ የመንግስት የልማት ድርጅቶቻችን ሰብሲዲያሪዎቻችን የሚያሳየው የማክሮ ሪፎርሙን አብዞርብ አድርጎ ትልቅ የሆነ ለውጥ እየታየ እንደሆነ ነው። በተለይ እዚህ ላይ በጣም ያስደሰተንና ያኮራን ነገር ለሁሉም የመንግስት የልማት ድርጅቶች የነገር ነው። ሲቢኢ ብቸኛው የዶላር ሰጪ አካል አይደለም፣ ከገበያውም ሄዳችሁ ፈልጉ የሚል ዳይሬክሽን ነበር የሰጠናቸው። በጣም በሚገርም ሁኔታ ብዙዎቹ ዶላር እንፈልጋለን በቃ ሌላ ቦታ እንሄዳለን ብለው የነበሩት መጨረሻ ላንድ ያደረጉት ሲቢኢ ነው። ምክንያቱም ፋሲሊቲውም ሰፖርቱም ስለተገኘ። የኢትዮጵያ ኢንቨስትመንት ሆልዲንግስ በ2015 በጀት ዓመት ጠቅላላ ገቢው 924 ቢሊዮን ብር ሲሆን በ2017 በጀት ዓመት ደግሞ 2 ትሪሊዮን ብር ገቢ አግኝቷል። በ2018 በጀት ዓመት አንደኛው ሩብ ኢንቨስትመንት ሆልዲንግስ 671.9 ቢሊዮን ብር ገቢ አሳክቷል። ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር 72 በመቶ ብልጫ አለው። በ2017 በጀት ዓመት የሆልዲንግሱ የተጣራ ትርፍ ከታክስ በፊት 262.7 ቢሊዮን ብር ነበር። ይህም ከቀዳሚው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ88 በመቶ እድገት ያሳየ ነው። የኢትዮጵያ አየር መንገድ፣ የኢትዮጵያ ንግድ ባንክ፣ ኢትዮ ቴሌኮም፣ ነዳጅ አቅራቢ ድርጅት፣ የምድር ባቡር ኮርፖሬሽን፣ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅትና ኤሌክትሪክ አገልግሎት በሆልዲንግሱ ስር ከሚገኙ ተቋማት መካከል ናቸው። በስሩ 40 ግዙፍ የመንግስት ኩባንያዎችንም ይዟል። የኢትዮጵያ ኢንቨስትመንት ሆልዲንግስ ስር የሚገኙ ኩባንያዎችን ውጤታማ ለማድረግ በማክሮ ኢኮኖሚ ማሻሻያው ከተሰሩ ስራዎች ከነበረባቸው ዕዳ እንዲወጡ ማድረግ አንዱ ነው። በዚህ ረገድ የኢትዮጵያ ንግድ ባንክን መጥቀስ ይቻላል። 900 ቢሊዮን ብር የዕዳ ሽግሽግ ተደርጎ ንግድ ባንክ ከሞት ድኗል። የተከበረው ምክር ቤት ይህንን ጉዳይ እኔ ከምናገረው ባሻገር ከተቋሙ ጋር ብትወያዩበትና ከምን አረንቋ እንደወጡ ብትገነዘቡ ጥሩ ነው። ንግድ ባንክ ፈረሰ ማለት የኢትዮጵያ ፋይናንሻል ሴክተር ጠፋ ማለት ነው። ሪፎርሙ የኢትዮጵያን ፋይናንሻል ሴክተር የታደገ ነበር ተብሎ ሊወሰድ ይችላል። ትራንስፖርትና ሎጂስቲክስ፣ ፋይናንስ፣ አምራች ኢንዱስትሪና ማዕድን በኢትዮጵያ ኢንቨስትመንት ሆልዲንግስ ስር የታቀፉ ኩባንያዎች ከተሰማሩባቸው 9 ዋና ዋና ዘርፎች ውስጥ ይጠቀሳሉ። እነዚህ ኩባንያዎች በአጠቃላይ ለ180 ሺህ ዜጎችም የስራ ዕድል ፈጥረዋል። የሚዛን አማን ኮሪደር ልማት የከተማዋን ገጽታ በእጅጉ የቀየረና ለኑሮ ምቹ የሆነ ሁኔታን የፈጠረ ነው ሲሉ የከተማዋ ነዋሪዎች ተናገሩ። በልማቱ ላይ የአካባቢው ነዋሪዎች እያበረከቱት ያለው አስተዋጽኦ ተጨማሪ አቅም መፍጠሩን ደግሞ የከተማዋ አስተዳደር አስታውቋል። ሰለሞን ባረና በጉዳዩ ላይ ተጨማሪ ዘገባ አለው። ከተሞች ጽዱና ለነዋሪዎች ምቹ እንዲሆኑ በመደመር መንግስት የተጀመረው የኮሪደር ልማት ስራ ጉልህ አስተዋጽኦን እያበረከተ ይገኛል። በዚህ ሂደት ተጠቃሚ የሆኑ ነዋሪዎችም አካባቢያቸውን ለማልማት በስራው ላይ ተሳትፏቸው እያደገ መጥቷል። በደቡብ ምዕራብ ኢትዮጵያ ክልል ሚዛን አማን ከተማ እየተከናወነ የሚገኘው የኮሪደር ልማት ስራም የከተማዋን ገጽታ በማሻሻል ተጠቃሚ እንዳደረጋቸው ነዋሪዎች ገልጸዋል። በአጠቃላይ የከተማውን ገጽታ እንዲሁም የህብረተሰቡን የኑሮ ሁኔታችን ውስጥ ያሻሻለ ነው የሚባል ደረጃ ላይ ነው ያለው። የኮሪደር ልማቱ በከተማዋ የፈጠረውን መነቃቃት ይበልጥ ለማጎልበት አስፈላጊውን እገዛና ተሳትፎ አጠናክሮ መቀጠላቸውንም አመላክተዋል። ሁሉ ነገር እየለማ በሚመጣ ነገር በማየው ነገር ቤቴም እንዳፈርስ በራሴ አምኜ ነው በቃ መሆን አለበት። እንዲሁም በእኔ የተነሳ ቤቱን ልማቱን መቋረጥ አይችልም፣ ማፍረስ አለብኝ፣ አፍርስ የምትሉኝ ብዬ ነው ያፈረስኩት። ራሴን የምገነባው እንደውም ተጨማሪ ሌሎች ሁኔታዎችም ያስገድዱን ያለ ይህንንም ያሳመን እንድንሰራ በጋራ ተማምነን ከከንቲባው ጋራ እየሰራን ነው የምንገኘው ማለት ነው። የሚዛን አማን ከተማ ከንቲባ ኢንጂነር ሰለሞን ሌዊ በበኩላቸው ከ55 ሚሊዮን ብር በላይ በሆነ የህብረተሰብ ድጋፍ ከ1.6 ኪሎ ሜትር በላይ የኮሪደር ልማት ስራ እየተሰራ ይገኛል ብለዋል። በተለምዶ ከማዘጋጃ ቤት አንስቶ እስከ 4 ማዕዘን ያለውን ቦት ሳይድ ወደ 1.6 ኪሎ ሜትር የሚሆነውን በህብረተሰብ ተሳትፎ ነው እየሰራን የምንገኘው።
ይሄም ወደ 55 ሚሊዮን ብር የተገመተ ፕሮጀክት ነው ማህበረሰቡ እየሰራልን ያለው። ይህ ማህበረሰብ ቤቱን አፍርሶ ድንበሩን ለቆ ኮሪደሩን ክፍት ብቻ አይደለም ያደረገው፣ ገንብቶ ለማህበረሰብ ለመስጠት እጅግ በጣም ደስተኛው ነው። ተሽቀዳድሞ እየሰሩ ነው። የኮሪደር ልማቱ ለከተማው ሁሉን አቀፍ እድገት ምቹ ሁኔታን ከመፍጠሩም በላይ በአካባቢው የህብረተሰቡን ነባራዊ አስተሳሰብ ለመቀየር ማስቻሉንም ከንቲባው አስገንዝበዋል። የኮሪደር ልማት በጣም ትልቁ በሚዛን አማን ከተማ አስተዳደር ላይ የኛን ከተማ ነዋሪ አስተሳሰብ በእጅጉ የቀየረ ከከተማ ጋር ተያይዞ ከተሜነትን የመለማመድ የመጓጓት የተሻለ ከተማ ውስጥ የመኖር ሰፈሩ እንዲቀየር መንደሩ እንዲቀየር የመፈለግ አስተሳሰቦችን በሰፊው የቀየረ ነው። በሚዛን አማን ከተማ በመጀመሪያው ምዕራፍ ወደ 1 ኪሎ ሜትር የሚጠጋ ኮሪደር የለማ ሲሆን በሁለተኛው ምዕራፍ ከ3.4 ኪሎ ሜትር በላይ የሚሆን የኮሪደር ልማት ስራ እየተከናወነ ይገኛል። የከተማ አስተዳደሩ ለዚሁ ተግባር ከ300 ሚሊዮን ብር በላይ በጀት መድቦ እየሰራ እንደሚገኝም ተጠቁሟል። ወደ ሌላ ጉዳያችን ተሻገርን። በዲላ ከተማ ዶን ቦስኮ ካቶሊክ ትምህርት ቤት የአይሲቲ መምህር የሆኑት አንዱዓለም ጸጋዬ የ5 ሚሊዮን ኮደርስ ስልጠናን ተማሪዎች እንዲወስዱ የተለያዩ እድሎችን አመቻችተዋል። መምህሩ የኮሮና ቫይረስ መከሰትንም ተከትሎ የነበረውን የቤት ውስጥ ቆይታ ወደ መልካም አጋጣሚ በመቀየር የተለያዩ የኮዲንግ ስልጠናዎችንም በኦንላይን መውሰድ ችለዋል። ከሪፖርተራችን አስረሳ ወገሼ ጋር የስራ ተሞክሯቸውን በተመለከተ ቆይታ አድርገዋል። ከራስ አንደበት እንከታተል። ስሜ አንዱዓለም ጸጋዬ ይባላል። የዲላ ዶን ቦስኮ ካቶሊክ ሁለተኛ ደረጃ ትምህርት ቤት የአይሲቲ መምህር ነኝ። በዓለም አቀፍ ደረጃ የኮቪድ ክስተት ነበር። ኢንተርኔትን በመጠቀም ኦንላይን ላይ የሚኖሩ የተለያዩ ስልጠናዎችን ወስድ ነበር። ከዛ በጣም ትኩረትን የሳበው የኮዲንግ ስልጠና ነው። ከዛ ትምህርት ቤት ሲጀመር ስልጠናውን ጀመርን። በማዕከል ደግሞ ክቡር ጠቅላይ ሚኒስትር 2016 ሐምሌ ወር ላይ የ5 ሚሊዮን ኮደርስ ኢኒሼቲቭ ላውንች ሲደረግ ከህፃናት አለፌ በየክፍል ደረጃቸውም ያሉ በተለይ 11 ክፍሎችም ስልጠናውን ወስዶ ዓለም አቀፋዊ ስልጠናውን ወስደው ሰርቲፊኬት እንዲያገኙ ጭምር አሁን 8ኛ ዙር ላይ ደርሰናል። እስካሁን ከ300 በላይ ተማሪዎች እዚህ ስልጠና ላይ አልፈዋል። የ5 ሚሊዮን ኮደርስ ኢኒሼቲቭን ፕሮግራም ስልጠና ወስዶ አብዛኛው ተማሪዎች ስለ ኮዲንግ መሰረታዊ ግንዛቤ ያላቸው። ይሄ ኢትዮ ኮደርስ ኢኒሼቲቭን ከመደገፍ አንጻር እኔ የምከተለው ከትምህርት ስርዓቱ ጋር የተገናኙት ስልጠናዎች ላይ ትኩረት አደርጋለሁ። ከአራቱ ስልጠናዎች ለምሳሌ ኤአይ አለ፣ ፋንዳሜንታል ፕሮግራሚንግ አለ። እነዚህ ደግሞ በ11ኛና በ12ኛ ክፍል የአይቲ መጽሐፍት ውስጥ የተካተቱ ቶፒኮች ናቸው። ተማሪዎች ከህፃናታቸው ጀምረው ፕላትፎርሞችን፣ ሶፍትዌሮችን እየሰሩ እየተለማመዱ ሲያድጉ ወደፊት ምንም አይነት የቴክኖሎጂ ለውጥ ቢኖር ለዛ ዝግጁ ነው የሚሆኑት። ይህንን ከግምት በማስገባት አንዳንድ ሀገራት ኮዲንግ የሚለውን ትምህርት በትምህርት ስርዓታቸው ውስጥ አስገብተዋል። ከአንድ ደረጃ ጀምሮ ለምሳሌ ኬንያን ለምሳሌ መውሰድ ይቻላል። ተመሳሳይ ኢኒሼቲቭ ህንድም ሳውዲ አረቢያም ወስደዋል። አሁን በ5 ሚሊዮን ኮደርስ የቀረበው ስኪል አንዱ ነው። ዌብሳይት ዲዛይን ሊሆን ይችላል፣ የኤአይ ላይ ሊሆን ይችላል፣ የሞባይል አፕሊኬሽን ማበልጸግ ሊሆን ይችላል፣ የግራፊክስ ዲዛይን ስልጠናዎች ሊሆን ይችላሉ። እነሱን ስልጠና ይዘን ስራ የምንፈጥርበት እድል በጣም ሰፊ ነው። በዓለም አቀፍ ደረጃ የቴክ ኢንዱስትሪ ብዙ የሰው የስራ እድል በመፍጠር ይታወቃል። ከዛ አንጻር ወጣቶች ወደዚህ ላይ ቢሄዱ ትኩረት ቢያደርጉበት የበለጠ ተጠቃሚ ይሆናሉ ብዬ አስባለሁ። በትንሽ ኢንቨስትመንት የራስ የስራ እድልም መፍጠር የሚችል ስለሆነ ለሀገር ትልቅ ጠቀሜታ አለው ብዬ አስባለሁ። የጤና ሚኒስቴር በአሶሳ አጠቃላይ ሆስፒታል ያስገነባው የኦክሲጅን ማምረቻ ማዕከል ተመርቆ ስራ ጀመረ። የጤና ሚኒስቴር የጤና ተቋማትን አገልግሎት አሰጣጥ በማዘመን አክሞ የማዳን አቅምን የማሻሻል ስራ እያከናወነ መሆኑንም አስታውቋል። ሚኒስቴሩ የጽኑ ህሙማንን ሕክምና ለማሻሻል የኦክሲጅን ማምረቻ ማዕከላትን በማስፋፋት ላይ ሲሆን በአሶሳ ሆስፒታል ያስገነባውን የኦክሲጅን ማምረቻ ማዕከል በዛሬው ዕለት አስመርቋል። የጤና ሚኒስትር ዴኤታ ፍሬሕይወት አበበ ባለፉት ዓመታት እንደ ሀገር 3 ብቻ የነበሩትን የኦክሲጅን ማምረቻ ማዕከላት በግልና በመንግስት ወደ 85 በማሳደግ የህክምናውን ዘርፍ ለማሻሻል መሰራቱን ገልጸዋል። የቤንሻንጉል ጉሙዝ ክልል ጤና ቢሮ ኃላፊ ወልተጂ በጋሎ በበኩላቸው ማዕከሉ በአሶሳ ሆስፒታል በኦክሲጅን እጥረት ይደርስ የነበረውን ችግር በመቅረፍ የተሻለ አገልግሎት ለመስጠት ያስችላል ሲሉም ተናግረዋል። የአሶሳ አጠቃላይ ሆስፒታል ስራ አስኪያጅ ጃፋር መርከኒ በበኩላቸው
ሆስፒታሉ 1.5 ሚሊዮን ለሚሆኑ ዜጎች አገልግሎት እየሰጠ መሆኑን ገልጸው የጤና ሚኒስቴር ለሆስፒታሉ መሻሻል እያደረገ ላለው ዘርፈ ብዙ እገዛ ምስጋና አቅርበዋል። ዘገባው የሪፖርተራችን ጀማል አህመድ ነው። ዜና ኢትዮጵያችን ላይ ናቸው። ወደ ውጭ ጉዳያችን ተሻግረናል። የአውሮፓ መሪዎች ከታገደው የሩሲያ ሀብት ላይ ለዩክሬን ያለ ወለድ ለማበደር መስማማት ባለመቻላቸው በምትኩ ከራሳቸው የገንዘብ ምንጭ 105 ቢሊዮን ዶላር ብድር ለመስጠት ተስማሙ። አለምነዋሴ ተጨማሪውን ይዘዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ድጋፉ ስለ እውነት እኛን የሚያጠናክረን ነው ሲሉ አወድሰዋል። ዜሌንስኪ መጀመሪያ ላይ የአውሮፓ መሪዎች እግዱ የራሽያ ሀብት ላይ የሚታሰብ 200 ቢሊዮን ዩሮ ወይም 233 ሚሊዮን ዶላር እንዲሰጧቸው አበክረው ጠይቀው ነበር። ይሁንና አብዛኛው የሞስኮ እግድ ሀብት በእጇ የሚገኘው ቤልጂክ ይህን በማድረጌ ሊመጣብኝ የሚችለውን ሕጋዊ መዘዝ የምትጋሩ ከሆነ ብቻ አድርጓሉ የሚል አቋም መያዟን ተከትሎም ቀሪዎቹ አገራት ኃላፊነቱን ለመሸከም ሳይፈቅዱ ቀርተዋል። ይህ የዩክሬንን የቀጣዩን 2 ዓመታት ወታደራዊና ኢኮኖሚያዊ ፍላጎት ያሳካ ዘንድ የተፈቀደ ብድር ወለድ የለውም። ውሳኔው የተሰጠው ብራስልስ ውስጥ ከአንድ ቀን በላይ የፈጀ የመሪዎች ስብሰባ በኋላ ነው። የአውሮፓ ሕብረት የፊታችን ሚያዝያ ወር የገንዘብ ድርቅ ለሚጠብቃት ዩክሬን ቀጣዩን 2 ዓመት የሚያወላዳ ኢኮኖሚና የጦር በጀት ይኖራት ዘንድ ተጨማሪ 135 ቢሊዮን ዩሮ ወይም 157.5 ቢሊዮን ዶላር ያስፈልጋታል ብሏል። ይህ በእንዲህ እንዳለ የአሜሪካ አደራዳሪዎች የፕሬዚደንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍና የልጃቸው ባል ጃሬድ ኩሽነር ከራሽያው ተደራዳሪ ክሪል ዲሚትሪየቭ ጋር በፍሎሪዳ ሚያሚ ነገና ከነገ ወዲያ ተገናኝተው እንደሚነጋገሩ የዋይት ሃውስ ባለሥልጣኖች ለሚዲያ አስታወቁ። ክሪል ዲሚትሪየቭ የራሽያ የመዋለ ንዋይ ሀብት ዋና አስተዳዳሪ ናቸው። የዩክሬን ባለሥልጣኖች ወደ አሜሪካ እንደሚያቀኑ ቢጠበቅም ፕሬዚደንት ቮሎዲሚር ዜሌንስኪ ግን የአገራቸውን ምስራቃዊ ክፍል ዶንባስ ሉዓላዊነት ጉዳይ እንዴት መፈታት አለበት በሚለው ላይ ከራሽያ የተለየ አቋም እንዳላቸው አስጠንቅቀዋል። አሜሪካና ዩክሬን ባለፈው የበርሊን የ2 ጊዜ ስብሰባቸው ያረቀቁት የሰላም ሐሳብ ዝርዝር አሁንም ግልጽ ባይሆንም አሜሪካ ግን ራሽያና ዩክሬን የሚወዛገቡበት ግዛት ውስጥ የኢኮኖሚ ነፃ ቀጠና ይመሰረታል እያለች ነው። ግዛቱ አሁን በዩክሬን ቁጥጥር ስር የሚገኘው የዶነትስክ 20 በመቶና የሉሃንስክ 1 በመቶ ግዛት ነው። በግዛቱ ውስጥ ነፃ የኢኮኖሚ ቀጠና ለመመስረት ደግሞ የዩክሬን ጦር ሰራዊት ሙሉ በሙሉ ለቆ መውጣት አለበት። በስፖርት ዘገባችን በጣሊያን የአሸናፊዎች አሸናፊ የግማሽ ፍጻሜ ጨዋታ ናፖሊ ኤሲ ሚላንን በማሸነፍ ለፍጻሜ ደረሰ። ዛሬ በሌላኛው የግማሽ ፍጻሜ ጨዋታ ኢንተር ሚላን ከቦሎኛ ይጫወታሉ። ህሊና ዳነ ተጨማሪ ዘገባ አላት። ያለፈው የውድድር ዘመን የሴሪኤና የጣሊያን ዋንጫ አሸናፊዎችንና ሁለተኛ ደረጃን ይዘው ያጠናቀቁ ክለቦችን በሚያሳትፈው በጣሊያን የአሸናፊዎች አሸናፊ ዋንጫ የግማሽ ፍጻሜ ጨዋታ ናፖሊ ኤሲ ሚላንን በማሸነፍ ለፍጻሜ ደርሷል። በሳውዲ አረቢያ በተደረገው ጨዋታ ናፖሊ 2-0 ሲያሸንፍ ዴቪድ ኔሬስ ለእረፍት 6 ደቂቃዎች ሲቀሩ የመጀመሪያውን ጎል በማስቆጠር የኔፕልሱን ክለብ መሪ ማድረግ ችሏል። የቀድሞው የማንቸስተር ዩናይትድ አጥቂ ራስመስ ሆይሉን 63ኛው ደቂቃ ላይ ያስቆጠራት ግብ ደግሞ የናፖሊን መሪነት አጠናክራለች። በዚህ ውድድር ዓመት ናፖሊ ላይ ድል ያስመዘገበው የአምናዊ ሱፐር ካፕ ሻምፒዮን የማሲሚላኖ አሌግሪው ኤሲ ሚላን በምሽቱ ጨዋታም 59 በመቶ የኳስ ቁጥጥር ቢኖረውም ግብ ለማስቆጠር ሲቸገር ተስተውሏል። ናፖሊ ባለፈው እሁድ በሴሪያው በዩዴንዜ ከተሸነፈ በኋላ የተገኘው ድል ደግሞ ለአንቶኒዮ ኮንቴ ቡድን ጥሩ ማበረታቻ ሆኗል። የአምናዊ ሴሪያ ሻምፒዮን ናፖሊ ከ2014 ወዲህ የጣሊያን የአሸናፊዎች አሸናፊ ዋንጫን አሸንፎ አያውቅም። በታሪኩ 6 ጊዜ ለአሸናፊዎች አሸናፊ ዋንጫ ፍጻሜ ደርሶ በ4ቱ ተሸንፎ በ2ቱ
ዓመቱ ሻምፒዮን የሆነው ናፖሊ ካደረጋቸው 6 የፍጻሜ ጨዋታዎች 4ቱን ያደረገው ከጁቬንቱስ ጋር መሆኑም ይታወሳል። ለ38ኛ ጊዜ የተደረገ በሚገኘው የጣሊያን አሸናፊዎች አሸናፊ ዋንጫ ዛሬ ምሽት 4 ሰዓት ላይ ያለፈው የውድድር ዓመት የሴሪኤ ሁለተኛው ኢንተር ሚላን ከጣሊያን ዋንጫ አሸናፊ ቦሎኛ ሌላኛውን የግማሽ ፍጻሜ ጨዋታ ያደርጋሉ። በታሪኩ ለመጀመሪያ ጊዜ ለፍጻሜው ለማለፍ የሚጫወተው ቦሎኛ የውድድሩን የ8 ጊዜ ሻምፒዮን ኢንተር ሚላንን በመርታት አዲስ ታሪክ ይጽፍ ይሆን የሚለው በጉጉት የሚጠበቅ ነው። የጨዋታው አሸናፊ ከናፖሊ ጋር በሪያድ ሳውዲ አረቢያ በሚገኘው የኪንግ ሳውድ ስታዲየም የፍጻሜ ጨዋታቸውን የሚያደርጉ ይሆናል። የተወደዳችሁ ዜና ኢትዮጵያችንን ከ6 ሰዓት እስከ 8 ሰዓት በሁለት ምዕራፎች ወደ እናንተ ስናደርስ ቆይተን በዚሁ አጠናቀናል። ዜና ኢትዮጵያን እየመራን ነጻነት ፍቅሩና ሮዛ መኮንን አብረናችሁ ቆይተናል። ዳይሬክተራችን አስራት፣ የዕለቱ የዜና ኢትዮጵያ አዘጋጅ መታሰቢያ ደረጀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ቆይታ አድርገናል። ስለነበረን ጊዜ እናመሰግናለን። መልካም